እየመጡ ስለሆነ ወጣህ መልስ ስጥ ነበር ጥያቄው ማለት ነው። ስለዚህ ከረፈደም ቢሆን መልስ ሰጥቷል። እናመሰግናለን። የተፈጠረበት ችግር ያለበት ሌብል ያለበት ደረጃ ቴንኪው። ሌላው ትናንት ተከፍሎት ነው ሚኪ እንደዚህ ነው። እኔ አንዱን ወንጀለኛ ነው ማለት አልችልም። ነገ ጧት መጥቶ እንደዚህ ሊል ይችላል ብዬ ስናገር ሚኪ ተከፍሎት ነው እሱን እየደገፈ ነው ስትሉ የነበራችሁ ደግሞ አሁን ምን ተሰማችሁ? የጅብ ችኩል ቀንድ ይነክሳል የሚባል ነገር አለ። ስለዚህ እኔ የራሱ ቤቱ ራሱ እንትኑ ምንድነው አካውንቱን ራሱ አላቀውም። ፈጣሪ የሚያውቀው ምን አይነት አካውንት ይጠቀም ምን አይነት እንትን ነው አንድም ቀን አይቼው አላውቅም። በተቆራረጠ ቪዲዮ ብቻ ነው የማውቀው ወልደ ጊዮርጊስን ማለት ነው። ስለዚህ ዝም ብላችሁ ሰውን ስትፈርጁ የነበረ ከሱ ጋር ነው ተከፍሎት ነው ተልኮት ነው ወንድም ከሆነ ሄድና አናግረው እንደዚህ በለው ምናምን። እኔ እንዳንድ ሶሻል ሚዲያ መብረቁ እንደዚህ ያለ ሰው ህይወቱን እያጠፋ ነው የሚል ሐሳብ ይዞ መጣ እንዳንድ ሶሻል ሚዲያ ተጠቃሚ። እኔም እንዳንድ ግለሰብ ገብቼ ሐሳቤን ሰጠው 4 ነጥብ ከዛ ተዘጋ። ለምን? ሰዎችን ለማረጋጋት እውነትን ለማወቅ ሐቅን ለመረዳት ጥያቄዎችን እየጠየቅኩ በዚህ ሂደት ነበር የነበረው ዲስከሽን ማለት ነው። ስለዚህ ቀድማችሁ ለመፈረጅ አትሩጡ ለማለት ያህል ነው። ኦኬ አሁንም እንግዲህ የዛሬ ዓመት ማነው አንዲት ሰራተኛ ኑራ ባል ልታገቢ ነው ብለዋት አይ ከሚዜ ጫንቃ ካልወጣው አላምንም እንኳን በዘንድሮ ባምናው ማልዳሩ ይብላለች ይባላል። አሁንም ወልደ ጊዮርጊስ ያው ችግርን ያቀልልህ እንደምትሰማን ስለማቅ የገባህበትን ውጣ ውረድ ያቀልልህ። ነገር ግን አሁን የሰጠው ነገር በቂ ነው ብዬ አላምንም። አንድ ሁለተኛ እንደዚህ አይነት ጥያቄ የጠየቁ ደንበኞችህንም መኮንንም አስፈላጊ ነው ብዬ አላምንም። ለምን? ተማምናችሁ እናንተ ነው ሚካኤልና ገብርኤል ማንኛቸው ያውቁ በመብረቅ እንዳታስፈጀን እርስ በርሳቸው ይተዋወቁ እናንተ ናችሁ አብረን እንሰራለን ብላችሁ የመጣችሁት። ይህን ጥያቄ ይዞት የመጡ ደግሞ ወደ ሶሻል ሚዲያ ያንተ ደንበኞች ራሳቸው ናቸው እንጂ ማንም አላመጣውም። ይህን ጥያቄ ወደዚህ ምንድን ነው የሚል ጥያቄ ተጠየቀ፣ ቤት ተከፈተ፣ ዲስከስ ተደረገ 4 ነጥብ። ስለዚህ አንዱን ከሳሽ አንዱን ተከሳሽ ከማድረግ ይልቅ አሁንም ያለብን ችግር አቅልለ እግራና ቀኙን አታክስ አታደርግ የነበረብን ችግር አስረድተ ከደንበኞች ጋር በዛው በምትሰሩበት ሌብል ስሯት ሱኒ አይመለከተኝም። ነገር ግን በነበራችሁበት አውድ ጥርት ብላችሁ ተግባብታችሁ ተስማምታችሁ እንድትሄዱ እንጂ ሌላ ፍላጎት ያለው ሰው የለም። ስለዚህ አንዱን ከሳሽ አንዱን ተከሳሽ ወይም ደግሞ መጠየቃቸውን እንደ ወንጀል ማየትም ትክክል አይደለም ብዬ ነው ማለት። በጣም ይቅርታ። ለምን ጠፍተሃል? አይ የጠፋሁት በዚህ ምክንያት ነው። ስለዚህ ምክንያቴን ደግሞ አሁን ችግር ላይ ስላለው አስረዳችኋለሁ እና እስከዛ በትዕግስት ጠብቁ። የት ወንድሞቼ መጠየቃችሁም ኃጢአት ነው ብዬ አላምንም ተብሎ ነው የሚመጣ። ለምን? የበሰለ የተማረ የረቀቀ ትውልድ ነው ያለው። ይህ ሶሻል ሚዲያ ቅጥቅጥ አድርጎ አስተምሮናል እና በዚህ ልክ ብትሄድ ነው የተሻለ የሚሆነው። ለነገ ስራህም ስኬታማ ሆነ ከመጣ ውጤታማ የምትሆኑ። ለምን? ብዙ ስራ እንደምረዳውና እንደተረዳሁት ከሆነ ከሶሻል ሚዲያ ጋር የተያያዘ ስለሆነ ማለት ነው። ስለዚህ እንዲያው መጠየቃቸውንም እንደ ወንጀል ማየቱ አግባብ ነው ብዬ አላምንም። እኔ እንዳየሁት በዚህ አጭር ዲስከሽን ደግሞ ራሳቸው ነው አንዷ መጣና ሲላ ጠፋኔ ትላለች፣ አንዷ እንደዚህ ነኝ እንደዚህ የኩላሊት በሽተኛው እኔ የሰጠሁት ምናምን የሚሉ እህት ወንድሞች ናቸው። እነሱንም ደግሞ ለምን ጠየቃችሁ አላልንም እኛ። ለምን ጠፍቶናል እባካችሁ አፋልጉን የሚል ጥሪ ቀረበ። አይዟችሁ የሚል የማረጋጋት ስራ ይሄ የመብረቁ ቤት ሰራ። ከዛ ደግሞ እኔና እኔን መሰል እህት ወንድሞች ገብተን ሐሳብ ሰጠን። አይዟችሁ በአንድ በኩል ጠቅመሃል ቴንኪው ነው ማለት የሚገባው። ወደ እውነታው ስንሄድ እውነታው እቺ ስለሆነች ሐቋ እቺ ስለሆነች
ነገ ከነገ ወዲያም ችግርን አቅልሎልህ ከደንበኞች ጋር በሰላም በጀመራችሁት የስራ ዘርፍ ትቀጥሉ ዘንድ የነበረብን ችግር አሁን ያለበትን ውጣ ውረድ የተፈጠረብን የሲስተም የሚሆን የምንም ሶልቭ አድርገ ትናንት በነበርክበት አውድና ቁመና ትሰራ ዘንድ ከሳሽና ተከሳሹን መምጣት አያስፈልግም። በውስጥ እንግዲህ ከአንድ ዓመት ምናምን ሲል ጃጓር ትንሽ ጠቆም የሚያደርጋት ነገር አለ። በውስጥ ኮምፒቴሽን ሊኖር ይችላል፣ ውድድር ሊኖር ይችላል፣ ጠላትነት ሊኖር ይችላል። ብዙ ያው በብዙ ስራዎች እኛም ስለሚያጋጥመን እንደዛ ሊኖር ይችላል። ከዚህ ከሶሻል ሚዲያው እና ከሚጠይቁት ንጹህ እህት ወንድሞች ጋር ግን እንዳታያይዘው። ያ ሌላ ነው። ብዙ ጠላት ሊኖርብህ ይችላል። ለውጥ በማሳየት ብዙ ጠላት ሊኖር ይችላል። እድገት በማሳየት ለሰዎች የስራ ዕድል በመፍጠር ብዙ ጠላት ሊኖርብህ ይችላል ከውስጥ። እንደኔ አይነትና እኔን መሰሎች በንጹህ እነዚህ ወንድሞቻችን ራሳቸውን ማጥፋት የለባችሁም፣ ተረጋጉ። ይመጣል ስንል እኮ ወንድሙ ነው በውስጥ ተከፍሎት ነው ምናምን ተብሎ ሁሉ ተችተናል። ለምን እንደዚች አይነት ቀን እንደምትመጣ ስለምናውቅ ነው። ማዕከላዊ በተያዘው ፖይንት እንጂ እኔ አሁንም ከማንም ጋር ምንም አይነት ኮንታክት እንዲኖረኝም አልፈልግም፣ ሊኖረኝም አይችልም። ሀቅን ግን መቼም ቢሆን እጋፈጣታለሁ። ያለው ነገር ነው እና አሁንም ከሳሽና ተከሳሽ የሚመስል አውድ የሄድክበት ርቀት ትክክል አይደለም፣ መታረም አለበት። እህት ወንድሞች ሶሻል ሚዲያ መጣው ሲያለቅሱ ምንድን ነው ብሎ መጠየቅ ወንጀል አይደለም። ይህ ችግር ሊፈጠር የቻለው ደግሞ አንተ የራስህ ችግር አለ። የራስን ችግር ለመፍታት በአቋረጥክበት በጠፋበት ታይም እነዚህ ደንበኞች ደግሞ የት ደረሰ ብሎ መጠየቃቸውም ወንጀል አይደለም። ስለዚህ እነዚህን አስተካክሎ መምጣቱ የራስ ድርሻ እንጂ የደንበኞች ድርሻ ሊሆን አይችልም። ያ እና በዚህ ልክ ነው ማየው። ትናንት የፈረጃችሁን ልጆች ወንድሙ ነውልህ እንደዚህ ነውልህ ወይም ደግሞ ከብሔርም ከዘርን ጋርም አያይዛችሁ እንትን ለማለት እኔና እኔን ብቻ ነው በየትኛውም አውድ ገብቼ ሀሳብ ሰጥ። ከዚህ በኋላ እኔና እኔን ብቻ ወክዬ ነው የሚሰጠው። ነገ ተጠያቂ እንዳልሆን ለራሴ መጀመሪያ ማስበው የምሰጣቸው ሀሳቦች ነገ ያስጠይቁኛል አያስጠይቁኝ የሚሉትን ሁሉ አገናዝቤ ነው ሀሳብ መስጠት የምችለው ለወደፊትም ማለት ነው። ስለዚህ ተከፍሎት ነው ምናምን መከፋፈልን የሚያውቀው እራሱ የሚከፈለው ሰው ነው። እንደዛ ቢሆን ኑሮ እስካሁን እኔ ጣራ መድረስ እችላለሁ። ግን እኔ የዛ ሰው አይደለሁም። ማታውቁኝ ሰዎች ካላችሁ ማለት ነው። እና እንደዚህ አይነት ፍረጃችሁን አቁሙ። ወልደ ጊዮርጊስ ደግሞ የሰጠውን ሀሳብ እዚህ እህት ወንድሞቻችን የሚሰጡ ሀሳብ ለአንተ የሚጠቅም እንጂ የሚጎዳ አይደለም። ሰዎች ተስፋ ቆርጠው ራሳቸውን እንዳያጠፉ ተጋጎሎ ማረጋጋትን እንደ ኃጢአት ቆጥረው ከሆነ ይህ ስህተት ነው። ወይም የቃላት አገላለጽ ከውስጥ ያሉት እህት ወንድሞች ማነው በአንተ ስራ ኮምፒቲሽን ውስጥ ገብተው አንተን አውርደው ከጨዋታ ውጭ ለማድረግ የሚሄዱ ሰዎች ሊኖሩ ይችላሉ። አዎ ሊኖር ይችላል። ለነዛ ለመግለጽ የፈለግከው ነገር ከሆነ ከዚህ ጋር የሚያያይ ስለሌለው ትንሽ ለየት አድርገህ ብታወጣው፣ ለምን ከዚህ ከሶሻል ሚዲያው አካል ጋር እንዳያጋጭ የሚል ወንድማዊ ምክር ነው ያለኝ። ጨርሻለሁ። አመሰግናለሁ መብረቅ ወንድም። ሌላ ጥያቄ አለኝ በኋላ ጠይቃለሁ ስለ ኦኬ ቴንክ ዩ ሚኪ፣ ከልብ ነው የምናመሰግነው። ያው ኮሜንታተሮች አጀንዳ ያጡ ኮሜንታተሮች እነሱ ያው ትላንትና እንደዛ ሲሉ ነበር አብዛኞቻቸው። እኔንም እኮ ዛሬ ተከፍሏል እያሉኝ እኮ ሰሞኑን እሱ ልጥል ፈልገ ነው ሲሉ ነበር። አሁን ደግሞ ተከፍሏል ይላሉ እና ያው ማለፍ ነው እንግዲህ። እሺ እኔ ነኝ ጥያቄ አለኝ ስትል ነበር ብራዘር፣ ሂድበት እስኪ። እሺ ሞላልኝ። እሺ መብረቁ አመሰግናለሁ። ዛሬ ወጥቶ በሰጣቸው ወልደ ጊዮርጊስ በጣም የማረጋጋት ስራ ነው። በጣም ደስ የሚል ነገር ነው ያደረገው። ግን ከዚህ ይቀራል ብዬ የማስበው ሚኪ እንዳለው ሁሉ የተለየ ነገር አድርጎ ቢያቀርበው። እኛም ስንለው የነበረው አፕሊኬሽኑና ዋይቢኤስ ይገናኛል አይገናኛም የሚለውን አይገናኝም ብለን ነበር ያሰብነው። እሱም አይገናኝም ነበር፣ እንዴት እንደተገናኘብኝ የሚለውን ገልጾታል። ግን አሁንም ድጋሚ ሌላ መግለጫ ቢሰጠን ደስ ይለናል። ነገ ይመጣል፣ ተነገ ወዲያ ይመጣል፣ የዛሬ ወዲያ ይመጣል፣ ዛሬ ዓመት ይመጣል። እሱን የሚያውቀው ራሱ። ግን ትንሽ አስተካክሎ ቢያቀርብልን ለኛም ደስ ይለናል። እናንተ ላይም ሆነ ሚኪ ላይም ሌላ
የሰጡትም ሰዎች ላይ ቅሬታ እንዳያሳይ የሚል ሀሳብ አለኝ። እኔም አመሰግናለሁ መብረቁ። አስተካክሎ ስትል ወንድማችን ምንም በተመለከተ ነው እየሰማው ስለሆነ ብኝ የሚለው ችግሩ እሱ ያውቀዋል። ግን አሁን እሱ በቅርብ ቀን እመጣለሁ ነው የሚለው። ይሄን ቀን ባይለንም አሁንም የሚለው ያለ በዲጂታል መልኩ ነው የሚለው። ኦልሬዲ በዲጂታል መልኩ ሊመጣ ይችላል። ዲጂታሉ ግን ለኛ ሊያስከፍለን ይችላል አይችልም፣ አይዶን ነው። ግን የሚያስተካክለው ነገር እሱ ያውቀዋል። ተሳሳተበት መንገድ ያለ እሱ ቢያስተካክልልና አዲስ መግለጫ ቢሰጠን። አሁን አንተ ከባድ ነገር እንዳጋጠመው አልተረዳህም? ተረድቼዋለሁ። ያ ከባድ ነገር እንዳጋጠመው ከተረዳው ደግሞ ለምሳሌ ይሄንን መግለጫ ሲሰጥ ራሱ ያን ሁሉ ሰዓትና ደቂቃ ወስዶ ራሱ እንዴት እንደ ለማብራራት እንደሞከረ አይተሃል አይደለ? አይቼዋለሁ። ግን እስከ መጀመሪያው እስከ መጨረሻው የህዝብም እንዲረዳው ሙሉ በሙሉ እንዲረዳው ከፈለገ ዳርዳሮችን ብሏል። አሁን የህዝብ እኮ ተጎኑ እስከ መጨረሻው ሊቆም ይችላል። ኦልሬዲ ከቀረም እኮ ይቀራል ብለን ወስነን ይዘነዋል አይደለ? እንደ መጀመሪያ ምን ሐሳቤን ስናገር መጀመሪያ ቀን ካሰብከኝ ካልሆነልህ ተከሰረምና የማይሆን ከሆነ ለፈጣሪ ሰተን እንለያያለን የሚል ሐሳብ ነው የነበረ። ለምን ወደን ስለጀመር ነው ስራው። ስለዚህ አሁንም ከሌላ ሰዎች ጋር ቅሬታ የሚያመጣ አንዳንድ ከስተምሮቹም አይ ውሸቱ ነው የሚል ሐሳብ ስላለ ሌላ መግለጫ ቢሰጥልን ደስ ይለናል። እኔ በበኩሌ ያ እዚህኛው መግለጫ ላይ ያጋጠመውን እንኳን ቀጥታ እኮ አልተናገረም እኮ። ግን አሁን እዚህ መግለጫ ላይ የፈለገው ምንድነው? ተረጋግታችሁ ጠብቁኝ፣ ራሳችሁን ክፉ ነገር እንዳታደርጉ፣ ሌላ ነገር እንዳታስቡ ብቻ እንድትጠብቁት ስለፈለገ ነው ይሄንን መልዕክት ያስተላለፉና ጠብቁኝ ነው ያላችሁ በጥቅሉ ማለት ነው። እና ጠብቁኝ የሚለው ነገር ካልተረዳኸው ያው አልጠብቅም እንደማለት ነው የሚሆነው። ሌላ የፈለገ አይነት ምክንያት ቢደረድርልና ያጋጠመውን ነገር ይፋ ቢነግርህ ራሱ ከመጠበቅ ውጭ ሌላ አማራጭ የለህም። ገብቶሃል? ስለዚህ ተጨናንቀው በቃ ታገሱኝ አይነት ነገር ብሎ ለማስረዳት ሙከራ አደረገ። ሌላም ቪዲዮ ቢሰራ ከዚህ ውጭ ማውራት አይችልም። እና በመሃል ያሉ ጊዜያቶችን ጠብቁኝ ነው እያለ ያለው። ሰርቄ ልጠፋ አይደለም፣ ላጅበረብር አይደለም፣ ጠብቁኝ ነው እያለ ያለው። መልዕክቱ እሱ ነው። ስለዚህ ደጋግሞም ቢሰራ ያው ጠብቀኝ ነው የሚለው። ኦኬ ድምጼ ይሰማል አይደል? አሁን ነው መጣው። እሺ ሚኪ የምጠይቀኝ ጥያቄ ካለ በአንድ ፊት ጠይቀኝና ሌሎች ሐሳብ ይስጡ። አይ እነዚህ ጨርሰው ከሆነ ነው ያኛው ሌላ ነው። የዚህን አስተናግደ ከጨረስ ያና ጉዳይ ነው አይደል? ያ እሱ የት ደር ትናንት ስንጠብቅ አልመጣህም እና ለምንድን ነው ያና ቤተሰቦች ልጅቷን ያዟት? የተፈጠረው እሱ ነው። ቪዲዮ ሰርቼ ነበርኩ። ምናልባት ቫይራል ስላልሆነ አልደረሳችሁ ይሆናል እንጂ እኔም ሰዓቱን ጠብቄ እየጠበቅኳት ነበር። ያው መረጃዎችን ይዣለሁ። ባይዘወይ ከዛ በፊትም ያለ የሰጠችኝ መረጃዎች አሉ፣ ማስረጃዎችም ጭምርት ናቸው። በኋላም ደግሞ በሰዓቱ እየጠበቅናት በነበረ ሰዓት ራሷ ጻፈችልኝ ልክ ሰዓቱ ሲደርስ። እኔ እንደውም አልተኛም ብዬ በጣም እየተንገላታው ነበር የጠበቅኳት። ሰዓቱ 7 ሰዓት ስለተቀጣጠርነ እና ቤተሰቦቿ ያው ቤተሰቦቿ ማለት የሷን ቤተሰቦች ማለት ናቸው። እሷ ያክስቷ ልጅ ስለሆነች አንድ አካባቢ ናቸውና ሁሉም ሚዲያ ላይ እንዳትወጭ ብለው ከለከሉኝ። ድጋሜ ያው ሚዲያ ላይ እንዳትወጭ ብለው አፈኑኝና ያዙኝ። ምን ላደርግ አለችኝ።
እና ለምንድን ነው እንደዚህ የሚያደርጉት? ያ ማለት እኔ በፊት ስገምት የነበረው የመላምት ትክክል ነበር ስላት አሁን አለች። ያው የሀናን ሁኔታ ከመጀመሪያው ጀምሮ ያውቁ ነበር ቤተሰቦቿ፣ በገንዘብም እንደተያዘች ያውቁ ነበረ ምናምን እያልኩ ሀሳብ የሰጠኋቸውን ታስታውስ ከሆነ ያንተም ጥርጣሬ እሱ ስለነበረ አሁን ያኔ ኔትወርክ ባስቸገራት ሰዓት ምናምን ሲያዩዋት ነበረ። ከዛ በኋላ ደውለው ቤተሰብ ተሰብስቦ ፋዘሯም ጭምርት አይሆንም ሚዲያ ላይ እንዳትወጭ ብለው ያዘዋት ነው። ምን ማረጋገጫ ልሰጠን ትችላለች? ይፋ ማድረግ ይቻላል? ለየትኛው ቤተሰብ ስራ እንዳትወጭ ስለማለት አሁን ይቺ ልጅ መረጃ አለ ዶክሜንት አለ ብላ ነበር። የኑራት አይኑራት አይታወቅም። አንድ ፖይንት ያዝልኝ። ለምን እስካላየው ድረስ እኔ ያው ካላየው አላምንም። መጠየቅ በጣም ነው ደስ የሚለኝ። ገባህ አይደል? ኦኬ። አሁን ደግሞ ሌላ ፓርት ምን አለች? ቤተሰቦች እንደዚህ እንደዚህ አድርገውኛል፣ አፍነውኛል እያለች ነው። ቤተሰቦች እሷን ማፈኗን ማረጋገጥ የሚችል የቪዲዮውን የተለያየ ዶክሜንት ወይም መረጃ ማፈን ልትሰጥ ትችላለች። ያን ደግሞ አንተ ይፋ ልታደርግልን ትችላለህ። ማፈን ማለት ምን መሰለህ? መከልከል ማለት ነው። ለምሳሌ ያለችው መጀመሪያ የሄደችው ቤተሰብ ጋር ነው አይደል? አዲስ አበባ እያለች ነበረ ፕሮግራም ይዘን የነበረው። ለሶስት ቀን ለአራት ቀን ያሞኝ ነበረ። ከዛ ከአዲስ አበባ ወጥታ ክፍለ ሀገር ሄደች። ኔትወርክ ያስቸገራት ሳታስታውስ ከሆነ ክፍለ ሀገር ስትሄድ ቤተሰቦች ጋር ነበር የነበረችው። ወጣ ብላ እያወራች ነበር። እምቢ አላት ኔትወርክ። ድጋሚ ሄዳ 200 ብር ካርድ ሞልታ መጣች። አሁንም እምቢ አላት። በማግስቱ ቀጠሮ በያዘችበት ሰዓት ያን ጉዳይ አነሱ ቤተሰቦቿ። ያዙኝ ነው የምትለው። ሄደች ሚዲያ ላይ እንዳታወሪ፣ ምክንያቱም የሚዲያ ሰው ምንም የሚሰጠን መፍትሄ የለም፣ አርፈሽ ተቀመጭ ብለው ፋዘሯ የእሷ ቤተሰቦች ራሷ ምናምን አድርገው አንድ አካባቢ ላይ ነው የሚኖሩት፣ አንድ ቤት ውስጥ አንድ ሰፈር ማለት ነው። ከልክለዋት ሚዲያ ላይ ከለከሏት። ስለዚህ ማስረጃም ከቀረበ አሁንም ኦንላይን ነው ያለችው በነገራችን ላይ ልጅቷ። ስለዚህ ቤተሰብ አልፈቀደልኝም ነው ነገሩ። ግን የተለየ አይደለም። ልጅቷ የተያዘችው ይመች ላይ የባለ የዕዳ ገንዘብ እና አክስቷ ባደረጉት ስምምነት ባለቤቷም አለ ገንዘቡን እስክንከፍል ድረስ ብለው 100 ሺህ ሪያል ከፍለዋል። ቀሪው 900 ሺህ ሪያል ነው። ስለዚህ ያ ገንዘብ እስኪወጣ ድረስ ልጅቷ አለች ነው። ያን ደግሞ እንዴት ነው ይሄን ካሉ ለምንድን ነው ቤተሰቦቿ ወጥተው ሚዲያ ላይ የገንዘብ እርዳታ ማይጠይቁ ስላት አይ እዳው ያለው ይመች ላይ ነው መጠየቅ ያለበት ይመች ነው እንጂ ፋዘሩ አይደለም ነው የምትለኝ እሷ። ስለዚህ ምን አይነት ማስረጃ ላቀርብላችሁ? ሀና በረሃ ላይ ስለመኖሯ ወይንስ ቤተሰቦቿ እሷን ስለማያዙ? ኖ እሱን አይደለም። አሁን እኔ መጠየቅ የምፈልገው ለምን መሰለህ፣ ይህ ሶሻል ሚዲያ በጣም ሰው እንዳናምን አድርጎናል። እኔ በራሴ ሰው አላምን። መብረቁ ወንድሜ በጣም ይቅርታ። ለምን በመረጃና በማስረጃ ነው ማምነው። አሁን ይቺ ልጅ ቤተሰብ ነው፣ የአክስት ልጅ ነው፣ የአጎት ልጅ ነው ብላለች። ለምሳሌ የአጎት ልጅና የአክስት ልጅ ለመሆኗስ ማረጋገጫ አለ አለኛ። እሱን ይፋ ልታደርግ ይችላል። ለምን ከታወቀች ልጅቱን በወንድምነት ጠይቆ ማረጋገጥ ስለሚቻል አንድ። ሁለተኛ ደግሞ ቤተሰብ አሁን ሌላ ነው እኮ። አሁን ለምን መሰለ ይሄ መረጃ ቢለቀቅ ቤተሰብ እንዳገዳትና እንደከለከላት ቢለቀቅ ጨዋታው ከማን ጋር ይሆን ነበር? አሁን ከጠቀስከው ፖይንት ጋር ይሆን ነበር ማለት ነው። ለምሳሌ ከዚህ በፊት የጀመሩ ሰዎች ነበሩ፣ ኃላፊነት ወስደው፣ ያው ስም መጥቀስ አልፈልግም። እነዛ ሰዎች የታደረሱት በውስጥ ከነዛ ጋር ኮንታክት ፈጥረው ብዙ እርቀት ሄደዋል ይባላል። ለምን አፋቸውን ያዙ የሚል ጥያቄ ሲነሳ፣ አሁን ደግሞ ይቺ ከርብተው እነዛ ሰዎች እንዳይጠየቁ የሚመስል ነገር ቤተሰብ አፈኑኝ ብላ ከመጣች ሌላ ውዝግብ ወይም ሌላ ጥያቄ ያስነሳብሃል ማለት ነው። ስለዚህ ይህን ቼክ ለማድረግ ይህን ለማረጋገጥ ምን ማድረግ ያስፈልጋል? ማረጋገጫዋ ያስፈልጋሉ የሚል ኮሜንት ነው ያለ መብረቁ። አሁንም ቢሆን አልጠራም በግልጽ ስነግር። ለምን ሶሻል ሚዲያ መጥቼ ነው አሁን እኔ የመብረቁ የወንድም ልጅ ነኝ ልል ይችላሉ፣ ማረጋገጫዬን እስካላሳየው ድረስ፣ ህዝቡ እስካላወቀ ድረስ ማለት ነው። ገባህ አይደለ? እንደዚህ ውሸቶች ስለሚዋሹ አንዱ አንዱን ለመምታት
ሴታፕ ተደርጎ የሚመጡ ሰዎች ስላሉ ከዛ አንጻር በእኔ በኩል ልጅቱ አንድ የታፈነችበት፣ ሁለት የሀና የቅርብ ቤተሰብ መሆኗ ማረጋገጫ፣ ሶስት ከቦታው ሂዳ የሀናን ሁኔታ ማስረዳት የምትችልበት ወይም ማስረዳት ስትችል ነው እኔ ልጅቱን ማመን የምችለው እንጂ መጣ ባወራ ብቻ ልቀበላት አልችልም የሚል ድምዳሜ ነው ያለኝ። መብረቁ ወንድሜ እንደ ሀሳብ ነው፣ የእኔ ሀሳብ ነው ይሄ የግሌ። ልክ ነህ። በመጀመሪያ ደረጃ እሷ ከጅዳ ተነስታ በየመን በረሃ ቆርጣ ኢትዮጵያ መግባቷን የሚያሳይ የተለያዩ ቪዲዮዎች አሉ። እነሱን አሳያለሁ። በበረሃ ስለመምጣቷ አመጣጧም ሀና ያለችበትን ሁኔታ የሄደችበትን መንገድ ለማየት እንደሆነ እሷ ቃል በቃል ከመነሻዋም አሁን ከደረሰችን በኋላ ያወራንበት አለ። ቪዲዮ አላት። ሌላኛው ልጅቷ በቪዲዮ የምትታይ በፎቶ የምትታወቅ ሴት ናት። የሀናም ቤተሰብ በደንብ የሚያቅሰው አስገባልኝ። እሷ ያክስት ልጅ ስለመሆኗ ምስክርነት መስጠት ይቻላል። ሌላው ደግሞ ሀና ጋር የተነሳቻቸው ለየብቻ የተለያዩ ፎቶዎች አሉ። ተመሳሳይ ፎቶዎች ከቤተሰብ ጋር ስለመከልከሏ የሚያረጋግጡ ሜሴጆች አሉ፣ ወደ ሚዲያ እንዳትወጣ። እዛም የመን በረሃ ላይ ሆና የጻፈችልኝ የንዛዜ ጽሁፎች አሉ፣ አይቻታለሁ። ያኔም ገና በባህር የየመን ባህርን ለመቁረጥ ስትነሳ ማለት ነው ወደ ኢትዮጵያ ድንበር። ያኔም በሰላም ከገባው አንደኛ ይሄንን ለህዝብ አድርስልኝ፣ ሁለተኛ ይሄንን በግጥም መልክ ለሀና አድርስልኝ ብላ ሀና በህይወት አለች ለሷ አድርስልኝ ብላ ጽፋልኝ ነበር። የሰጠችኝ ቀን አልፎ 2 ቀን ካለፈ ፖስት አድርግ ብላ ማለት ነው። ያ ቀን ሳያልፍ ገባች እሷ። ስለዚህ ምን መሰለ፣ አንደኛ የሀናን ቤተሰብ የሚያቅ ከነስማቸው፣ እናቷን የሚያቅ ከነስማቸው የሷን ፎቶ ላሳየ ነው። ገብቷል አይደለ? ስለዚህ አሁን ምናልባት ሜሪ ስለገባች የሀናን ቤተሰቦች አጎታ ክስት ምናምን ታውቂያለሽ ሜሪ? ምን አልከኝ መብረቅ? የሀናን ቤተሰቦች አጎቶቿ ምናምን ታውቂያለሽ? ያ እኔ ሸዋሮ ቤት ያሉትን ቤተሰቦቿን አውቃለሁ። አባቷን አቶ ወንድማገኝን አውቃለሁ። እና አሁን ያልከው ነገር ምን ማለት ነው? አልገባኝም። ያክስቷ የሀናን ያክስት ልጆች ታውቂያለሽ? ያ ሸዋሮ ቤት ያሉትን አውቃቸዋለሁ። ሌላ ቦታ አሉ እንዴ? አዎ እንቀሬ ነው እኮ እሷ ቀቦ አይደለም እኮ የሀና ሀገር እኮ እንቀሬ ነው። ከቀቦ ጎን እንቀሬ የምትባል ሀገር አለች። ኦኬ አሁን ይቺን መሀሌት የምትባለው ልጅ ታውቂያታለሽ አታውቂያትም? በስም አላውቃትም። እስኪ በፎቶ አሳየኝ። ካየኋት አውቃታለሁ። እሺ ፎቶ ላሳይሽ አንዴ። አይ እዚህ ጋር ፎቶ እንዳይወጣ ተፈለገ በውስጥ ላክልኝ። ኖርማል ነው፣ ምክንያቱም ፖስታው ነበር ኦልሬዲ። አሁንም ፖስት አለው እኮ ግን ከሀና ጋር ያለውን ፎቶ እንዳላወጣው የጻፈችልኝ አለ። ግዴታ ከሆነ ደግሞ ለመረጃ እሷ የምታብራራ መስሎኝ ነው አወጣዋለሁ። ሁሉም ነገር በመረጃ ሲሆን ደስ ይላል። ምክንያቱም ህዝቡ የሀናን ጉዳይ በተስፋ እየተጠባበቀ ነው። ስለዚህ መረጃ በሌለው ነገር ላይ ስናወራ የምንዋሸው ህዝብን ነው ማለት ነው። ሀናን አይደለም ወይም የሀናን ቤተሰቦች አይደለም። የሀና አባት ከሀገር ሀገር እየተንከራተተ ልጄ እያለ በየጫካው እየጮኸ ያለ ልጅ ተገኝታለችና ዝም በል ቢሉት ዝም የሚል ሰው አይደለም እሱ። ካሁን ፊትም ሌላ ስም ሲሰጡት ነበረ፣ ደላላ ነው ምናምን ሲሉት ነበር። አፈር ገፊ ገበሬ ነው፣ የልጆች አባት ነው። ስለዚህ ብዙ ጊዜ ስም ማጥፋት ስለሚል እንደዚህ አይነት ፕሮግራም ደግሞ ተይዞለት እንዳይሆን በጥላት ዘንድ ይሄንን የራስ ማጣራት ታደርጋለህ። ልጅቷ ዘመዷ ከሆነች ማንም ሰው የኛ አካባቢ ሰው ያውቃታል፣ ያውቃቸዋል። ስለዚህ እሺ አሳየኝ። አዙረው እንትን እንዳይል። አይዋ የየመን ብርሃን ቆርጣ ወደ ኢትዮጵያ የገባችበት ነው የሰሞኑ። ይሄ ቪዲዮ ከተለቀቀ ቆይቷል፣ አይቼዋለሁ። ይሄን ቪዲዮ እኮ ገና ወደ የመን ብዙም አልቆየም። ወደ 5 ቀን እኔ
ካዩት ብቻ 15 ቀን 20 ቀን ምናምን ይሆነዋል እኔ በግምት ማለት ነው። ትክክል ነሽ። እሱ ምንም ጥያቄ የለውም። እንችላለን። መብረቁ ድምፅ አለ። አዎ ማርያም መርጥ ነው። አዎ እቺ ልጅ ታውቂያታለሽ? እቺ ልጅ እኔ እሷን አላውቃትም። ከኋላ ያሉት ግን የኛ ሀገር ልጆች ናቸው፣ አውቃቸዋለሁ። ከፊት ናቸው። ያው ሴቶቹ ወበስ ያለችዋን አላውቃትም። ማርያም መርጥ ነው። የመንበሯን ስትቆርጥ የሚያሳይ እንትን ነው። እሺ ኦኬ ኦኬ። ከላይ እስኪ እንትኑ ጋር ስንጠቅሳ ከሆነ ይኸውላችሁ እዚህ ጋር ማንበብ ትችላላችሁ፣ ግን ያዘጋብኛል። እሺ ላንብብላችሁ እንደዚሁ። ሰላም እንዴት ነህ መብረቁ? ያድርጉት። መብረቁ አንዴ ጠጋ አድርገውና ስክሪንሾት አድርገውት ከዛ በኋላ አንተ ታነብልናል። እሺ ለአንተም ጥሩ ስለሆነ ብዬ እሺ። አሁን ይታያችሁ ቶሎ ፈጠን አድርጋችሁ ስክሪንሾት አድርጉት። ዋንዴ ነው የሚያዘጋብኝ። ያው ፈጣሪ ይሆናል እንግዲህ። እስኪ የቲክቶክ ምልክት ስጡ። ስክሪንሾት ያደርጋችሁ አንብቡት። ስክሪንሾት አድርገውታል። በቃ እሺ። አደራ ባህርን ከተሻገርኩኝ ያሳውቃለሁ። ካልተሻገርኩ ትንሽ ቀን አይተህ አስተላልፍልኝ። ዜድ እህትሽ ትወድቻለች ሀንዬ። ፈጣሪ ካለሽበት ያውጣሽ። እኔ ዋህይንን እንድናገር ነው የምትፈልግ የነበረው ማለት በሰላም ባትገባ ኑሮ። ኪዳነ ምህረት ታውጣሽ፣ እወድሻለሁ። ስሟ ዜድ ብላ ነው በምህጻረ ቃል ያስቀምጠችው። ከፈለኩኝ አሁን ደውዬ ልጠይቃት እችላለሁ ትክክለኛ ስሟን። አላኩል ያህል ልጅቷን ታውቂያታለሽ እንቺ ያክስቷ ልጅ ነኝ ብላ ሚስጥራዊ የሆነ ፎቶ ልካልኛለች ከሀና ጋር ያለ። ያንን ፎቶ ማውጣት ያልፈለኩት ትንሽ እንትን ስላለኝ ነው። ለማንኛውም ባጭሩ ላሳያችሁ። አያችሁት? ሰው በፊት ለፊት አታሳይ። ምክንያቱም ላቃትም ላላቃትም እችላለሁ ልጅቷን በስነ ስርዓቱ ካይፋት ማለት ነው። ግን ምን መሰለ መብረቁ ላስቀረልሽ እና ላሳይሽ። እሺ መብረቁ አሁን ብቅ አድርገው የነበረ የማን ነው? ሚኪ እዚህ ጋር እኮ ጠላትም አለ ወዳጅም አለ። አሁን ከተናገር በቃ እንደዛ ከሆነ ጥሩ ነው። ታዲያ እቺ ልጅ ታውቂያታለሽ? እቺ ናት ያክስቷ ልጅ። እሺ ኦኬ። ስለዚህ እቺ ልጅ የሚያውቃት ሰው ያክስቷ ልጅ መሆኗን ማወቅ ይችላል። ከዛ ውጪ ደውዬ ስምሽ ማን ነው በማን ነው ያክስቷ ልጅ ሆንሽ ማለትም እችላለሁ። አላኩል ያህል አንድ ሌላ ላሳያችሁና ቤተሰቦቿ እንደከለከሏት እሷ ራሷ እኮ ነች አስለን እኔ ላውጣው ስላት አይ እኔ ከገባውማ እኔ ራሴ ላይ ብላይ አቅርበኝ ለኢትዮጵያ ሕዝብ ይፋ ማድረግ እፈልጋለሁ እያለች ለምናኝ ቆጠሮ ያስቆጣር ነው። ለዛም ባልተመቸኝ ሰዓት አሁን መልሳ ሐሳቧን ቀየረች ውሸቷን ነው ከማለት እኛ ቤተሰቦቻችን በእኛ ሐሳብ ካልተስማሙ አምፀን እኛ በእኔ ሐሳብ እንዲስማሙ ማድረግ እንችላለን። የገጠር ሰው ታውቃለህ። አይ ይሄ ነገር ጥሩ አይደለም ብሎ ተሰብስቦ ከተቆጣት አዲስ ነው የገባችው ከቤተሰብ ውጭ መሆን አትችልም። ለምሳሌ እዚህ ጋር የተጻጻፍኩትን ላሳያችሁ። ይኸውላችሁ ስክሪንሾት አድርጉት ቶሎ ካደረጋችሁ ችግር የለውም። አንተ አንብበው። ሰላም መብረቁ ቤተሰቦቿ እንዳቀርቢ አሉኝ። በእነሱ ቃል ውጭ መሆን አልቻልኩም፣ ምንም ማድረግ አልቻልኩም ማለች። በቃ ቤተሰቦቿ ናቸው ዋና ተጠያቂ እነሱ ናቸው። ድሮም ጠርጥሬ ነበር ነው። ከዛ እንዳትወጪ አሉኝ እያለች እያለቀሰች ነው። ተግባባን አይደል? ቤተሰቦቿ እንዳትወጪ ካሏት ቤተሰብ እንዳትወጪ ካሏት ከነሱ ቃል ማለፍ አትችልም። ሴት ልጅ ናት በዛ ላይ። ምክንያቱም በቃ እሷ በህይወት እንዳለች ኦልሬዲ እኔ የምናገራለሁ፣ አብዛኞቻችን እንገምታለን። የገንዘብ ጉዳይ መሆኑንም በደንብ ከረጅሙ ሜሴጅ ላይ ያንን ሜሴጅ ስጽፍልኝ የት ነበረች?
እዛው በረሃ ነበረች። ራጎ በረሃ ላይ ነበረች። ያን ሜሴጅ ስትጽፍልኝ ያን ሜሴጅ በጻፈችበት ሰዓት ማንን ጠይቃ ነው? እሷን የሚያሻግሯት የተክላይ ልጆች ናቸው ያሻገሯት፣ ሀናን ሲያሻግሯት የነበሩ። ስለዚህ እዚህ ቦታ ላይ እህቷ ነኝ ብላ አሳምና በማሳመኛ መንገድ አሳምናቸው አውቀው እንደዛ ከሆነ በገንዘብ ነው የተያዘችው ሞተችም ብለው ነግረዋት ከነሱ ወዳው ተቀብላ ለኔ ቴክስት አደረገች። ማታ ሰዓት ነው አካባቢ ነው ምናምን አስታውሳለሁ። ጻፈች ለኔ ማለት ነው። ልጅቷ የመን በረሃን ቆርጣ እንደሄደች በቪዲዮ አሳየው። ጉዳዋ ደግሞ ያን መንገድ ማየት ነበረ። ሌላኛው ደግሞ ፎቶ አሳየው። ቀድማውን ቶሎ አሳይቼ የመለስኩት አብራ በሚስጥራዊ ቦታ ላይ ያለችበት ፎቶ ነው ሆነ ሰው ጋር ማለት ነው። አይ አክስቷ አይደለችም ውሸት ነው ከተባለ ፎቶዋን እዚህ ጋር ስክሪንሾት አድርጌ ፕሮፋይል አድርገዋለሁ። የሀናን ቤተሰብ ሙሉ በሙሉ የሚያክሰው ይግባና ይመስክር። አይ በዚህም ካልሆነ ደውዬ ትክክለኛ ስሟንና ከሀና ጋር ክስት ልጅ መሆኗ በምን እንደሆነ ጠይቃታለሁ። አብራን ያለችው ሀስላ ከሀና ቤተሰቦች ጋር በዚህ ሰዓት ራሱ አብራን ያለችው። አሁን ምን መሰለ መብረቆ የሰው ዘሩ ብዙ ነው። ገባህ አይደለም? በአራት ምዕራፍ የሰው ዘሩ እንትን ነው እና ልትሆን ትችላለች ይች ልጅ። ግን አባትየው እንዴት ነው ልጁ እንዳለች እያወቀ መረጃው እጁ ላይ እየገባ እንዳለ እያወቀ እንዴት ነው ዝም በል ሊል ይችላል? እንደዛ እስከሆነ እኔ ደግሞ በራሴ የማውቀው ነገር አለ። ገባ ሄዶ አስቀምጥና ከዛ አንቺ ራስሽን ታውቂው ነገር አብራራይልን። አባትየው ልጅ ሙታለች በተባለ ሰዓት የተክላይን ቤተሰቦች ለመለመን ሄዷል አልሄደም? ሄዷል በሚገባ። ምን ለማለት ነው የሄደው? ልጁን እንዲሰጡ ልጃቸው ልጁን እንዲሰጣቸው ለመለመን ነው አይደል? በቤተሰቦቹ ጋር ሄዱ። አዎ እንዳልሞተች ያውቁ ነበር ማለት ነው አባትየው። ያውቃል፣ በደንብ ያውቃል። ታዲያ እኮ የተለየ ነገር የለውም። አሁን አለመሞቷ እሱ ጋር ብቻ አይደለም። ይኸውልህ እሱ ጋር ብቻ ሳይሆን ከዛም አሁን ከአዲስ አበባ ከተባለው ከተመለሰ ሌላ አካል ጋር ሄዶ ልጄን ብሎ ጠይቋል። ያ ማለት ልጁ በህይወት አለች፣ ግን በሆነ መንገድ ተይዛለች። እሱን ያውቃል አይደል? አባቱ እንደተያዘች እኮ መብረቁ፣ እኛ እኮ በሆነ ኬዝ እንደተያዘች እኮ እኛም እኮ እናውቃለን። ገባህ? ኬዙ ምንድነው? የብር ጉዳይ የደላላ አለመስማማት ነው። ገባህ አይደል? አንድ ጽሁፍ ላሳይሽ። አባትየው ለምንድን ነው ታዲያ ወደ ሚዲያ መጥቶ ሊል አይችልም ነው የኔ እምነት። ደግሞ አባትየው እንደዛ አይነት ነገር ሊል አይችልም። እሱ የሚፈልገው የመርፌ ቀዳዳ ካህል ልጁ የምትወጣበትን መፍትሄ የሚፈልግ ሰው ነው። እንዴት እንደዚህ? ስለዚህ ትክክል ናታ ልጅቷ። ከልክሎኛል ማለቷ ትክክል ናታ። ምክንያቱም አባትየው መልሱ ምን ነበረ? ጽፋልኛለች፣ ላሳይሽ ስክሪንሾት አድርጌ። ለምንድን ነው ይሄን ያክል በልጁ ተስፋ የቆረጠው ስል፣ ተስፋ መቁረጥ አይደለም ምን አለኝ መሰላ አለች። ይሄን አልኳት። እሷ የምትወጣበት መፍትሄ ሚዲያ ላይ እስከሌለ ድረስ ህዝቧን አናስቸግርም አለኝ። ትክክል ነበር ያለችው ያለው አባትየው ማለት ነው፣ አንቺ እንደምትይው ከሆነ። ስለዚህ ብሏታል፣ ከልክሏታል ማለት ነው። ምክንያቱም የኢትዮጵያን ህዝብ እንቅልፍ አናሳጣ፣ መፍትሄ ላይ ይገኝ ነገር። መፍትሄው 1 ሚሊዮን ሪያል መክፈል ብቻ ነው። ገባሽ? ይህ ህዝብ ደግሞ ብሩን አዋቶ እንዳይከፍልለት እና ክፈሉልኝ እንዳይል መጠየቅ ያለበት ይመች ነው ነው ወደ ያለበት ይመች ነው አሉ። ይመች ደግሞ ልንገርህ፣ ይመች ብር ተከፈለ አልተከፈለ ለሱ ጉዳዩ አይደለም። ልጁ እስከሆነ ድረስ የልጁን ነፍስ ማዳን እስካለበት ድረስ አባትየው ይህን ብር ራሱ ለልጁ ነፍስ ሲል ከኢትዮጵያ ህዝብ ለምኖ ማስወጣትም ግዴታ አለበት። አባትየው ለምን መሰላ? ደላላ ነው። ልጁ አይደለችም፣ እህቱ አይደለችም፣ የእናቱ ልጅ አይደለችም። ቅልጥ ብትል ጉዳዩ አይደለም። ደላላ ገባ? ስራው ነው። ስለዚህ አባትየው ይችን ነገር ካገኘ አገር ለአገር ሲንከራተት የነበረ በጣይ በዝናቡ ሲንከራተት የነበረ በየደጁ ድንጋይ እየተሸከመ የደላላ ቤተሰብን ሲለምን የነበረ አባት ይችን በገንዘብ የምትለቀቅ ከሆነ አልኩ ኩላሊቱን ከመሸጥ ወደኋላ የሚል ሰው አባት አይደለም። አባትየው እኔ አውቀዋለሁ። በጣም ጠንካራ ጎበዝ፣ ልጆቹን አንጀቱን አስሮ ያሳደገ ሰው ነው። እኔ ከአንቺ 1 ሚሊዮን ሪያል እፈልጋለሁ ልበል። ዕዳ ነው አይደለም ያለብሽ። ስለዚህ ብሩን አንቺ እንድትሰጪኝ እንጂ የምፈልገው ወደ ያለበት አካል እንዲሰጠኝ እንጂ የምፈልገው ከኢትዮጵያ ሕዝብ ተሰብስቦ እንዲሰጠኝ አይደለም የምፈልገው። ብር ያበደርኩት አካል ብር አሁን የተባለ ያለው በሽምግልና መሀልም ከሽማግሌ አንዱንም በነገራችን ላይ አውርቻለሁ። ሪከርዱን ለሚኪ አማራውም ሼር አድርጌለታለሁ። ለብዙ ሰው አላደረኩም፣ መረጃ እንዳያወጣ ማለት ነው። ከሽማግሌዎቹ አንዱ ራሱ ምንድን ነው ያለው? አይ በቃ እኔ ያለችኝ ችናት ከህዝብ ሰብስቤ ቢሆን ልስስ ሲሉ አንድ ብለህ ከህዝብ ሰብስበህ እንዳታመጣ ቤትን ሽጣ አምጣ ነው ያለው። ምክንያቱም ብሬን ነው የሰጠው፣ ብሬን አምጣ ነው እያለ ያለው። ከኢትዮጵያ ህዝብ ተሰብስቦ ከተሰጠ ግን ተክላይ ሴት አግቶ ከኢትዮጵያ ህዝብ ገንዘብ ሰብስቦ ወሰደ ነው የሚባለው።
እዳና ብድር ከሆነ ግን ያለበት የተበደረው አካል ከፈለገው ወጥቶ እንትን ይበል እንጂ ለምን እንጂ የተበደረው አካል አባትየው ተበድሮ ለምኖ እንዲሰጠኝ አልፈልግም። ምክንያቱም 1 ሚሊዮን ያለበት አባትየው ላይ አይደለም። እኔ በተክላይ ቦታ ብሆን ለምኖ አባትየው እንዲሰጠኝ አልቀበልም። የምቀበለው ማንን ነው? ያበደርኩትን አካል ነው። እና ከኢትዮጵያ እናቶችና የአረብ ሀገር እህቶቻችን ከዳዎቹ ገንዘብ ተሰብስቦ እንዲሰጠኝ አልፈልግም። እኔ በሱ ቦታ ብሆን ያንን ነገር እምቢ ያለ ነው ተክላይ። አባትየውን ገንዘብ እንዳይሰበስብ ተክላይ የምፈልገው ከይመች ነው። እሱንም ደግሞ የሰጠውን በሽታ አምጣ ነው ከህዝብ እንዳሰበስብ ብሎ ከልክሎታል። እኔ ሽፍታ አገታት አገኘዋት ብዬ ገንዘብ ልሰብስብ እርዱኝ ልበል የኢትዮጵያን ህዝብ ሲል የሰጠውን ብር ቤትህንም ሽጣ ቢሆን አምጣ ቢላ ቤትህን፣ ከዛ ውጪ ከህዝብ እንዳሰበስብ እኔ የህዝብ ገንዘብ አይደለም ፈልገው ብሎ አለ። እና አሁንም ገና ሽምግልናው እንደቀጠለ ነው የሚል ከሽማግሌዎቹ አንዱን መረጃ ተቀበልኩ ማለት ነው። አይሻርለ መብራቁ ይሄ ሰውዬ አልከፍልም ካለስ፣ ደላላው አልከፍልም የራሷ ጉዳይ ካለስ፣ ልጅቷ ጥቅር ደላላው እኮ ያህና ያክስቷ ባል ነው አይደለም እንዴ? አክስት አይደለችም፣ የሩቅ ዝምድና ነው። አክስት ምናምን የሚባል ቅርበት የላችሁም። አረ እቺ ራሷ አክስቷ ናት እኮ አለች። አክስት ስለ የአክስት የእናት እህት ምናምን አይደለም። እኔ ስለማቅ ነው የምነግርህ። እና ምንድን ነው ታዲያ አክስት ይባላል እንዴ? እናት አክስት አሁን ለኛ አካባቢ የአክስት ለምሳሌ የአንተ እናትና የኔ እናት የአክስትና የአክስት ልጆች ከሆኑ እናንተ የአክስት ልጅ ነው የምንባባለው። ገባ? እናትና እናቶቻችን የእህትማማች ልጆች ከሆኑ ማለት ነው። ገባ? ስለዚህ እሱ አሁን የእሷ ዝምድና ምንም አልጠቀማትም ለልጅቷ። ገባህ አይደለ? ከተዘመዷ ይልቅ ያስቀደመችው ህይወቷንና ብሯን ንብረቷን ነው ያስቀደመችው፣ ባሏን ያስቀደመችው። ይሄ ልጅ ደግሞ ይኸውልህ ይመች ደግሞ ብቻውን የሚወስነው ነገር የለም። መብረቁ 100% ስነግርህ ብቻውን አይደለም። ልጁ ከጀርባ አድርግ አታድርግ የሚለው አካል አለ። ገባህ አይደለ? ሜሪ አሁን አንቺ ልጅቷ በገንዘብ እንደታገተች ቃል በቃል ነው የምፈልገው። እንደታገተች ታምኛለሽ አይደል? በደንብ ድማ ማም እንዴት አላለ ልጅቷ በህይወት እንዳለች እኔ ከዚህ በፊት 100% እርግጠኛ አልነበርኩም። በዚህ ሰዓት እርግጠኛ ነኝ። ልክ እንዳንቺ ነው። ልጅቷ ምን አጠፋች? አሁን የአክስት ልጅ ተብዬዋም እኮ በህይወት አለመኖሯን ማረጋገጥ ባለመቻሏ ምክንያት እሷ የሄደችበት መንገድ ያለው ብላ ተነሳ ተጠረገች። ገባሽ? ተነሳ ስትጠረግ ቦታው ላይ ደረሰች። ራጎማ አካባቢ ላይ እንዲሁም እዛ አካባቢ ላይ እሷ በሄደችበት መንገድ እሷ በወሰዳት ሰዎች ነው የሄደችው። ሆን ብላ ራሷን ደብቃ ላስነብባችሁ ይችላሉ። ራሷን ደብቃ እንደወጣች። እንደዛም ሆኖ ልጅቷ ሀና የሆነ ከተማ ላይ ማለት ገንዘብ መሻወሪያ የሌላቸው ያልተከፈለላቸው ሰዎች የሚኖሩበት አካባቢ ላይ ሀና ከስልክ ውጭ ተቀምጣ ጥሩ ቦታ ላይ እንደምትኖር ነው ያለው መረጃ። ስለዚህ ልጅቷ ምንም የዋሸችው ነገር የለም ማለት ነው። በቃ ጥርጣሬያችንን ልጅቷ ዋሸች እኮ አላልኩም። ልጅቷ ለምሳሌ ለራሷም ለህይወቷም አስጊ ነው። ገባ? እንኳን እሷ አይደለችም እንደዚህ መሬት ላይ ወርዳ እንደዚህ አይነት ዋጋ ከፍላ ያንን ሁሉ በረሃ ጥሳ ሄዳ የወደቀችበትን ያለችበትን አይታ ገባ? የደከመችበትን አይታ ሄዳ እኔ እንኳን ሚዲያ ላይ በማደርገው በሀና ጉዳይ በምንቀሳቀሰው ቤተሰቦች የድረስ ሰው ተልኮ ማስጠንቀቂያ ተሰጥቷቸዋል። እሱን አይደለም የምልህ። ትዋሻለች ማለት አይደለም፣ አትዋሽ። ግን አባትየው እንደዚህ እንዴት ሊል ቻለ ነው የኔ ጥያቄ። አሁን ልጅቷ አባትየው እጁ አለበት ብላ አልከሰሰችም። ይቺ ያክስቷ ልጅ እንደውም የለበትም አባትየው ወጣ። እኔ ነኝ እሱን የምለው። ለሱ ደግሞ የራሴ የሆነ ምክንያትም መረጃም አለ። ችግር የለውም። እሱን እያልኩ ያለሁት እኔ ነኝ። እሺ አሁን እሷ ልጅቷ ምን አለች መሰለሽ? አባትየው ለምን ብዬ በጠየቅኩ ሰዓት አይሆንም፣ አሁንም መልሶ መፍትሄ ላናገኝ ነገር የኢትዮጵያን ሕዝብ ማስቸገር ነው ብሎ አለኝ ነው ያለችው። ስለዚህ የከለከላት እውነቱን ማለት መከልከሏ እውነት ነው ማለት ነው። እዚህ ጋር የአባትየው አስተሳሰብ የኢትዮጵያን አሁንም በድጋሚ አላስቸግርም፣ መፍትሄ ላይ ይገኝ ነገር ሕዝብ ማስቸገር ነው ብሎ አለኝ። አትሄጂም፣ አትውጭ ሚዲያ ላይ ብሎ ከለከለኝ ነው። መከልከሏ ሪል ነው ማለት ነው። አይሻርለ? ከዛ ውጭ እኔ አባትየውን ለምን ከሰስክ? ቁልፉ ያለው አባትየው ላይ ነው ወይ? አባትየው ወጥቶ ይመቺ በ1 ሚሊዮን ሪያል ከባለቤቱ ጋር ወይም ከእህቱ ጋራ 1 ሚሊዮን ብር ሪያል በኢትዮጵያ 40 ምናምን ሚሊዮን ብር እዳ ልጄን አስይዟታል ብሎ ይፋ ካልተናገረ አባትየው ሀና ልትወጣ አትችልም ማለት ነው። ይመችም እስክትሞት እየጠበቃት ነው። አባትየው ገና ለገና ይሄን ነገር ብናገር ፋይዳ የለውም ብሎ ዝም ሊል ነው። ስለዚህ የኢትዮጵያ ሕዝብ ላይ መጥቶ እውነታውን አግኝቼዋለሁ፣ እውነታው ይመች በገንዘብ አስይዟታል ልጄን፣
ስለዚህ የኢትዮጵያ ህዝብ እውነታዊ ይሄ ነውና ምን ልትረዱኝ ትችላላችሁ ብሎ ጥያቄ ጠይቆ እንደገና ጉዳዩ ተነስቶ ይመች ላይ ተጽዕኖ መፈጠር አለበት። ስለዚህ አባትየው መጠየቅ ያለበት አባትየው ቁልፉ ያለው አባትየው እጅ ላይ ነው፣ ወንድሟ እጅ ላይ ነው፣ ባለቤቷ እጅ ላይ ነው። ይሄንን ሚስጥር ለምንድን ነው ለህዝቡ ይፋ የማያደርጉት? እያወቁ ዝም ከማለት ገብቶሻል አይደለ? ስለዚህ እኔ ተጽዕኖ የፈጠርኩት ቁልፉ በእጁ ነው ብዬ ነው የኔ እናት። ከዛ ውጪ ሀና አለች አሁንም 100%። ግን አሁን እኮ መብረቁ ሁሉም የተወዛገበ አንድ ነገር ሁሉም የተወዛገበበት ሀና አለች የለችም፣ ሀና አለች የለችም። ሀና ከሌለች እኛ ብዶች ነን። ሀና ከሌለች እኔ ራሴን አሳልፌ ለሞት እሰጣለሁ፣ ቤተሰቦቼን አሳልፌ ለሞት እሰጣለሁ። ሀና እውነቱ ስለተደበቀባት መስሎኝ የምጮኸው እዛ ጋር እንኳን እስትርሃ ላይ ተሰብስበው የነበሩ ሰዎች ዛሬ የኔ አሳዳጅ ናቸው። ገባህ አይደለ? እዛ ጋር የተደረገው እሱን ነፃ ለማውጣት በውሸት መመስከር ነበረባቸው። ገባህ አይደለ? ዲኤንኤ እናምጣ ሲባል እዛ ጋር ነው ነገሩ ያበቃው። ገባህ አይደለ? ያ ቪዲዮ ካየህ በኋላ ሰው የሆነ ሰው ሚዩት አድርጓል። ሰው የሆነ ሰው የሚገነዘብ ሰው ገባ። አንዲት እኛ መንገዱን እናውቀዋለን። መብረቁ ሚዩት አድርግልን የሚገቡትን ሰው እኛ መንገዱን እናውቀዋለን። መብረቁ እኔ መጥቼበታለሁ መንገዱን። እንደሷ እንኳን ያ አንድ ቀን የእግር መንገድ አይደለም 21 ቀን ከኢትዮጵያ ያነሳ ሳውዲ አረቢያ ድረስ በእግሬ ነው የገባሁት። 21 ቀን ሌሊትም ቀንም ተጉዤ ገባ። እኔ መንገዱን አውቀዋለሁ። እዛ ጋር ይሄ ማስተባበያ ነገር የማይመስል ነገር ምናምን እዛ ጋር ውስጥ አያምንልኝም። እኔ በህይወት እንዳለች 100% እርግጠኛ ሆኜ የምከራከርላት ነገ ወጥታ ለልጇ ለቤተሰቦቿ እንድትወጣ ነው። መብረቁ አሁን በህይወት ሀና በመኖሯ አንተ ብዙ መረጃዎች አሉ እጅ ላይ አይደለም። ስለዚህ ይሄ ብቻ በቂ ነው ለኔ። ገባህ አይደለ? ይሄ ብቻ በቂ ነው። በፊት አልነበረም። ያ ለምሳሌ ሀቢባ እኔ በዚህ ጉዳይ ስከራከር ሀቢባ አይመለከተኝም፣ እዚህ ጉዳይ ውስጥ እጅ አላስገባም፣ በህይወት አለች የለች የሚባል ነገር ላይ ገብቼ እንትን ማለት አልፈልግም፣ ፕሮግራም ይዤ ማወያየት አልፈልግም አለች። ገባህ አይደለ? ቀጥታ ደላላውን ደውሎ ሀቢባ እንኳን እንደዚህ ብላ የምትሰጠው ነች፣ አንቺ ያገሬ ሊሆነሽ አሳልፈሽ ለሚዲያ ሰጥሽኝ አለ። እውነት ቢኖርህ አሳልፌ አልሰጥህም፣ እሷም እህቴ ናት፣ እውነቷ ይውጣላትና እውነቱን ነገር ለኢትዮጵያ ህዝብ ተናገር፣ የኢትዮጵያ ህዝብ ይርዳህ፣ ካለህበት መቀራቅር ውስጥ ውጣ፣ ልጅቷም ትውጣ ብያለሁ። በስነ ስርዓት ደውዬ አውርተናል። ገባህ አይደለ? ስለዚህ በኋላ አናገረችና የራሷን መረጃ ሰበሰበችና ምን አደረገች? በቃ ሀና በህይወት አለች፣ እንድትወጣ የበኩላችን እንረባረባለን፣ እናንተ እንኳን ባትረዱኝ ብቻዬን ሀናን ለማስወጣት ትሰራለሁ አለች። አላለችም? መብረቁ ዛሬ ምን ላይ ነች ንገረኝ እስኪ። ለምንድን ነው የልጅቷ እውነት የሚድበሰበሰው? ሁላችንም አፈር ለባሽ ነን፣ ሁላችንም ቀሪ ነን፣ ሁላችንም ይቻለም ቀሪ ነት። ለምትቀር ነገር ለማይጠቅም ነገር አሳልፈን የሰውን ነፍስ ከመሸጥና በሲቃይና በሞትና በህይወት መካከል ተማኖር ገባ። እውነቱን ተናግሮ በመሸበት ማደር። አሁን በህይወት ብቻ መኖሯ በቂ ነው ለኔ። አንተ ስላመንክ ብቻ በቂ ነው ለኔ። የኔ ድምጽ ነው የማይሰማው ወላይ እናንተ ነው ቤተሰብ? ጨረሽ ሜሪ? እሺ ሚኪ ይቀጥል። አይ ቀጥሉ፣ ችግር የለውም። እኔ እንትን ነው ማለት ጥያቄም ካለ እንደዚሁ ሀሳብም ካለ አሁን ግልጽ ያልሆነልህ ነገር ካለ ልጅቷ በትክክል ያክስቷ ልጅ ነች ሚኪ። በትክክል ያለችውን ደግሞ እኛም ከዚህ በፊት ስንል የነበረውን አረጋገጠች። አንድ ልብ እንዲኖረን አለ ማውራት ይቻላል። መረጃ አላምንም እና አለች የለችም ሲባል ጥርጣሬ ነበረኝ። እኔ ለመኖሯም ማስረጃ ፈልጋለሁ፣ ላለመኖሯም ማስረጃ ፈልጋለሁ። እኔ በሰዓቱ ላይ በጣም ተዘጋግቤ የ20 ሚሊዮን ብር ቻሌንጅ ከሁለት ባለሀብቶች ወስዶ ራሱ እስከ ማቅረብና የጊዜ ገደብ እስከ መስጠት ታግያለሁ። አንድ ፍንጭ የሚሰጥ ሰው አጥቼ ነበር፣ አንድ ፍንጭ። ሁሉም ዝም ባለበት ሰዓት ደግሞ ሞታለች ብዬ ቪዲዮ ስሰራ አለች የሚሉ ሰዎች ሽማግሌ ሳይቀር መጣልኝ በውስጥ ለማሳመን። ምክንያቱም ሞታለች የሚለው የቪዲዮ አሰራር በጣም አደገኛ ነበረ። አለች ብሎ ካሁን ይችል ልጅ መኖሯን ላረጋግጥ ብሎ ካሁን ትወጣለች ብሎ የሚጠብቅ የሷ መገኛ የሚያውቅ ሰው
ዝም ብሎ ነገ ዛሬ እያለ ነበር። እኔ ሞታለች ስል ህዝቡ ሊተኛ ሆነ። ከዛ መረጃ ለማቀበል ተሯሯጡ ማለት ነው። ያላቸው መረጃ በሙሉ እንዳለ ወደ እኔ ዘረገፉት። የፈለኩትም ይሄን ነበር። አንደኛው ሌላው እንዳደስ እንዲነሳ ስለፈለኩ ነውና አሁን መኖሯን አረጋግጫለሁ። ያመነ ይመን ያላመነም ደግሞ ችግር የለውም። ቁልፉ ግን ቤተሰቦቿ እጅ ላይ ነው። አሁንም ቢሆን ቤተሰቦቿ እጅ ላይ ነው። በቃ ይሄን ነገር ለህዝቡ ይፋ አድርገውት በአደባባይ ቀርበው ሚዲያ ላይ እንዳደስ ተይዞ በገንዘብ እንደተያዘች ቃል በቃል ይናገሩ። የሚያውቁትን ዋጥ አድርገው ዝም ከሚሉ ከዛ በኋላ አያረን ለኢትዮጵያ ህዝብ ምን ያደርጋል? ይመች ላይ ተጽዕኖ ይፈጥራል። እነሱ ቃል በቃል ልጄ በህይወት አለች መኖሯን አረጋግጫለሁ በገንዘብ ነው የተያዘችው የሚል አባትየው ትንፋሽ ካፉ ወጥቶ እርዱኝ ካለ የእውነቴን ነው ሀና ካለችበት ቦታ ምን ትቅብላ ትወጣለች። እመኑኝም አትመኑኝም። እነሱ ዝም ካሉና ሚዲያ ላይ ማንም እንዳይሄድ ብለው የሚያስሩ ከሆነ የሚገርም ነገር ሚዲያ ላይ መጥቶ ስለ ሀና የሚያነሳን በሙሉ የሰፈሮቿ ልጆች ራሱ ለማፈን ይፈልጋሉ፣ ያስፈራራሉ። እኔም ብቻ ነው ያስፈራሩት፣ ያስፈራራሉ። ይሄው አሁን ሜሪ ላይ እየደረሰውን እያያችሁ ነው አይደል? ምክንያት ብለህ ስትጠይቅ ምክንያቱም ሀና በህይወት መኖሯ እንዲታወቅ አይፈልጉም። በሽምግልና ገንዘብ ወይ እስኪከፈል ድረስ እዛው በረሃ ላይ ቁጭ ብላ ንፍሮ እየቀቀለች ካለችም አለች ካሌለችም የለችም ቤተሰብ ከቤተሰብ ጋር እንዳይጋጭ ምናምን ይልዋል። አስቀያሚ የሆነ እንትን ነው የሚያቀርቡለት ምክንያት። የሰፈሯ ልጆች ይቃወማሉ ይሄንን። መብረቁ አንድ ጊዜ ሀሳብ ልስጥና ነው ለዚህ እስኪ ስራ ላይ ነኝ። አሁን እንደምትለው ከሆነ ማለት ከመጀመሪያውም ጀምሮ ልጅቱ በህይወት እንዳለች ብዙ አጠራጣሪ ነገሮች ነው ስናየ ነበረው። እስካሁን ድረስ አብዛኞቻችን በህይወት እንዳለች ነው የምናምነው። አሁን ደግሞ ይሄን ያህል ገንዘብ አለ የምትሉትን ገንዘብ ከህዝብ ተሰብስቦ እንዲሰጥኝ አልፈልግም የሚል መልስ ሰጥቶታል አባቷ እያላችሁ ነው ይመች ተብየው ማለት ነው። ይሄንን ነገር ለመባሉ ይመች አይደለም ነው ይመች ሳይሆን ወደ ያለበት እኮ ይመች እኮ ጠያቂው ማን ነው? ተክላይ ነው እንደዛ የሚለው ተክላይ ላይ ይመቻው ተክላይ ይመችን 1 ሚሊዮን አምጣ ሲለው ኬት አመጣለው በቃ ሀናን አገኘዋት ሽፍታ ይዟት አገኘዋትና የኔ ያክል ተጠይቄያለሁ ልሰብስብ የሚል ሐሳብ ሲያቀርብለት እኔ የሰው ገንዘብ ሰብስቤ የምበላ አይደለም የሰጠውን ብሬን አምጣ ነው ከህዝብ ሰብስበ እንድታመጣ አልፈልግም። ይሄንን ሐሳብ አባት ሚዲያ ላይ መጥቶ ቃል በቃል ለህዝብ ምላሽ መስጠት እንዴት አልቻለም? ይሄንን ሐሳብ መጥቶ መስጠት ከቻለ እኮ በጣም ቀላል ነው ነገሩ። ቢያንስ ገንዘቡ የሚከፈልበት መንገድ ከተመቻቸ ይመቻቻል። ያ ካልሆነ ደግሞ ሌላ እርምጃ የሚያስፈልገውን እርምጃ መውሰድ ይቻላል። መጀመሪያ ግን ቤተሰብ ከብዮቹ ዝጋ ያለውን ነገር መጥተው ለህዝብ ለምን አያሳውቁም? እነሱን የሚቀሩበትን መንገድ እዚህ ሚዲያ ላይ የሚመጡበትን መንገድ ለማመቻቸት ለምን አትሞክርም? እሱን እኮ እያልኩ ያለሁት ወንድሜ። አባትየው ይቅረብ ወንድምየውም ይቅረብና ይሄን ነገር ለህዝብ ያቀርቡ። ህዝቡ ማንቁርታቸውን ይዞ ያስገድዳቸው። ገንዘብ መከፈል ካለበት ከህዝብ ተሰብስቦ ይከፈል። ሐሳቡ ይመጣል። ከዛ በኋላ እስከዛሬ የት ነው ያለችው? ሞታለች፣ አጽሟን ይወት ምናምን እያሉ እየተደባበቁ ነበረ። አሁን ጥርት ብሎ ይመጣል። ገባ እያልኩት ያለሁት እኮ እሱ ነው። ስለዚህ አሁን አባትየውን ስልኩን ተቀብሎ ደውሎ በቃ እንዲመጣ ማድረግ ብቻ ነው። እዚህ ጋር እቺ አክስቷ ናት እቺ እንትናት የሚለውን ነገር ወደ ኋላ ተወት አድርገህ የአባትየውን ስልክ ብቻ ደውሎ እሱ እዚህ ጋር መጥቶ ምላሹን ቃል በቃል እንዲሰጥ ብቻ ነው ማድረግ ያለበት ነገር። ኦኬ የአክስቷ ልጅ መጣች መሰለኝ። የሚገርመው አሁን ኔትወርኳ ከሰራ አንዴ ሁላችሁ እንዴት አድርጉና እናስተናግዳት። እሷ ማለት ዋሌት ሰላም እንዴት ናችሁ? መብራቁ ሰላም እንዴት ነሽ? ደፍረሽ መጣሽ? እንኳን ደህና መጣሽ። ሰላም መጣሁ። እስካሁን እኮ ስለ ሀና ጉዳይ ቀንጠስ ብለን ነበርና ያው ቤተሰቦቿ ሚዲያ ላይ አትውጪ አሉኝ አለችኝ ብዬ እየነገርኳቸው ነበር። በተደጋጋሚ ስለሚጠብቁን እየጠየቁኝ ስለነበር መናገር የምትፈልጊውን ነገር በሙሉ መናገር ትችያለሽ። አይ መናገር የምፈልገው ነገር ቢኖርም መናገር አልችልም። ምክንያቱም ሚዲያ ላይ ከዚህ በፊትም ሁሉን ነገር ተናግረናል። ምንም አይነት ነገር መፍትሄ አልተገኘም። ገባ? አባትየውም ሆነ ወንድምየውም ሆነ ባልየውም ሆነ አሁን ቢቀርቡ ምንም አይነት መፍትሄ የሚመጣ አይደለም። ሚዲያ ላይ መፍትሄ የሚመጣ ነገር ቢሆን እስካሁን ይመጣ ነበረ። ይመጣል። ሚዲያ ላይ ወሬ ብቻ ነው። እስካሁን መኖሯን አንተም ሆነ ሁላችንም እናውቃለን፣ ካንተም ጀምሮ ማለት ነው። ያ አሁን አንቺ በየመን በራን ስትመጪ መኖሯን አረጋግጠሻል አይደል?
አዎ አረጋግጫለሁ አለች። ስለዚህ አሁን ምንድነው መሰለሽ መጀመሪያ አንቺ ያክስቷ ልጅ ነሽ። አዎ ኦኬ ያክስቷ ልጅ ስለመሆኗ የምትጠራጠሩ ካላችሁ ትጠይቃላችሁ። ምን መሰለች መሀሌት አሁን በፊት ናት አለች የለችም የሚል ሰው ሀብሀብ ነበረ። ለምሳሌ እኔ አለች ብዬ አላምንም ነበር። ገብቶሻል? አብዛኛውን ሰው ሀና አለች ብሎ አያምንም ነበር። ሌላው ደግሞ የተያዘችበት የገንዘብ ጉዳይ መሆኑንም አናውቅም ነበር። የመሰለን ለሚስትነት አስገድዶ ለመድፈር ለሰራተኝነት ምናምን የመሰለን ሽፍታ ጠለፋት አስገድዶ ደፈራት ምናምን የሚባል ምክንያት ስለመጣ በዛ በኩል ያሉ ወገኖች ደግሞ ሬሳ ሲያሳዩን ነበር። የቆየ ሬሳ አለ የለም አለች የለችም የሚል ውዝግብ ላይ ነበር። አሁን ደግሞ መኖሯን ካረጋገጥን እሷ በምን ምክንያት እንደተያዘች ካወቅን ተጽዕኖ መፍጠር እንችላለን። እርዳታ ይጠይቁን ነው አይመስልሽም? ሚዲያ ላይ ተወጥቶ ምንም አይነት ነገር ሊገኝ አይችልም። ገባ ማለት ነው። እኔ የምለው ነገር ወሬ ነው ትርፉ የሚሆነው። ኦኬ አንቺ በየመን በረሃ ያው ደላላውን አናግራ ትክክለኛውን ነገር ተሱ ብትሰማና ለኔ ብትነግረኝ ደግሞ ለኔ በቂ ነው። ይሄን ብቻ ነው የምፈልገው። ሚዲያ ላይ ወንድሟ ይወጣል አባቷ ይወጣል ምናምን የሚባለው ነገር ትርጉም ወሬ ብቻ ነው። እኔም እንዲወጡ አልፈልግም። በዚህ በኩል መብረቁ አንድ ጥያቄ ልጠይቃት እስኪ። አንዴ እኔ መጠየቅ አለብኝ መጀመሪያ ማለት በሰላም ከገባው እንደዚህ ነው፣ በሰላም ካልገባው እንደዚህ ነው። ለኢትዮጵያ ሕዝብ ይግልጽ ማውጣት አለብኝ፣ የእህቴን ሀቅ ማውጣት አለብኝ ብለሽ ነበር አይደል? በሚዲያ ብያለሁ። ግን ነገሩ አሁንም ቢሆን ሚዲያ ላይ ቢወጡ እነሱ ወሬ ብቻ ነው የሚሆነው ነው እነሱ የሚያሉት ይሄን ነው። ምክንያቱም ከዚህ በፊት ያሁላ ዋጋ ተከፍሎ ያሁላ ነገር ተጨቃጭቆ ሚዲያ ላይ ወጥቶ ተወርቶ ምንም ነገር ቅንጣት ያህል ነገር አልተገኘም። ገባ? ይሄ ነው የተፈጠረው። አሁንም ወተን እንደዛ ቢሆን ለኛ ስሜት እንዴት የማይጨነቁ ነው የሚለው። ታዲያ አሁን በህይወት መኖሯን እያወቁ ዝም ማለት ይሻላቸዋል? ዝም ማለት ሳይሆን ውስጥ ለውስጥ የሚሰራ ነገር ካለ መስራት ነው እንጂ ሚዲያ ላይ መውጣቱ ምንም አይነት ትርጉም የለውም ነው የኔ አባባል። ያኔ ሚዲያ ላይ ሲወጣ በነበረ ሰዓት ሀና በገንዘብ እንደተያዘች ይታወቅ ነበር? የመረጃ ያቀረበ ነበረ? እንደታገተች እኮ ያኔም እኮ ይታወቃል፣ እንዳልሞተችም ይታወቃል። ምክንያቱም ያሳዩት ቪዲዮ እና ደግሞ ምርመራም ሲሉ ያንን ያሉ ጊዜ ነው ገና የታወቀው። አዎ ገባኝ። ግን ያኔ በገንዘብ እንደተያዘች አይታወቅም ነበር። ያኔ አልታወቀም ነበር፣ አሁን ታውቋል። ስለዚህ በገንዘብ መያዟ ከታወቀ አሁን የኢትዮጵያ ሕዝብ በገንዘብ ጉዳይ ላይ አይረባረብም እንዴ? መጀመሪያ ከሱ ጋር አውርተን መጨረስ አለብን። ለዚህ ኦኬ መጀመሪያ ከኢትዮጵያ ሕዝብ ገንዘብ እንዲሰበሰብ ፈቃደኛ ከሆነ ነው እያልሽኝ ያለሽው? እኛ ገንዘብ አልጠየቅንም። እንዳሁኑ ገንዘብ ሳይሆን መጀመሪያ እሷ የምትወጣበትን መንገድ መፈለግ ያለበትን እንጂ ስለ ገንዘብ አይደለም። ገንዘብ በኋላ የሚደርስ ነገር ነው። እሺ ሚኪ መሀሌት መታለች። መጠየቅ ያለብህ ነገር ካለ መጠየቅ ትችላለህ። እሺ አመሰግናለሁ። በቅድሚያ ሜሪ ቤተሰብ ስለምታውቅ እንደው ዝም ብላ አጎትና ከስት ስም ብትጠይቃት ይቅርታ ብትጠይቃ ሜሪ ደስ ይለኛል። እድሉ የኔ ነው። አይ ስም ምናምን እዚህ ሚዲያ ላይ ምንም አይነት ነገር በቃ እኔ አውቄያታለሁ። በውስጥ ጽፈውልኛ አውቄያታለሁ። በቃ አውቄሻለሁ ውዴ አውቄሻለሁ። በቃ ተይው። አንዴ በቅድሚያ 20 ጊዜ ኮፒ ሊንክ አድርጉት ቤቱን ኮፒ ሊንክ ዘመድ መሆኗን እርግጠኛ ነሽ ሜሪ? ከመጠየቅ በፊት በውስጥ እንደጻፉልኝ ዘመዷ ነች። የቅርብ ቤተሰብ ናት። ቴንኪው። ሁለተኛው ቅድም ስለተናገርሽው አሁን መድገም ትችያለሽ? ሀኒ በህይወት እንዳለሽ ታውቂያለሽ? አዎ አለች። በጣም ጥሩ። እንግዲህ እኔ መስቀለኛ ጥያቄዎችን ላቆያቸውና አንዴ ዓለም ይስማው ሀገር ይስማው። ሀኒ 100% ብቻ አይደለም 200% በህይወት አለች። ከዛ ወደ መፍትሄ የምንሄደው ማለት ነው። እንዴት መውጣት አለባት ቤተሰቦቿ ምናምን የሚለውን መጀመሪያ ይዘን ነው ማረጋገጥ ያለብን ማለት ነው። ማነው ወደ መፍትሄ መሄድ ያለብን ማለት ነው። ስለዚህ ከስር አንዳንድ ሰዎች ወረኛ ምናምን የምትሉት
እኔ ድሮ ይዤም እንዳለሽ አውቃለሁ። አሁን ደግሞ ኮንፈርም አድርጊያለሁ። ደስ ብሎኛል። መጀመሪያ እንኳን ደስ አላችሁ። እኔ አይደለሁም ያልኩት፣ ከቦታው የነበረች ያህኒ ቤተሰብ የሆነች ለዚህ ፐርፐዝ የሄደች መኖሯን አረጋገጠች። ካደች እንዳል ስጋ ዘመዷ ናት። ስለዚህ ሁላችሁም ሀኒ በህይወት መኖሯ ትልቅ ደስታ ስለሆነ እንኳን ደስ አላችሁ። ከዛ በኋላ እንዴት ትወጣለች፣ እንዴት ነው የምናስወጣት፣ ችግሩ የት ላይ ነው ያለ፣ ወጥመዱ ማን ነው ምናምን የሚለው ችግር የለውም፣ ቀስ ብለን እናገርበታለን። ስለዚህ ከዚህ በኋላ ሀኒ ያለች የለችም የሚል ውዝግብ እንዳይፈጥርባችሁ ሁላችሁም ይህን ፋይል ዘግተናል። ኦኬ፣ አንዳንድ ጥያቄዎች ልጠይቅሽ ፈቃደኛ ነሽ? ጠይቀኝ፣ የማውቀው ካለ እነግርሃለሁ። በገንዘብ ነው አይደለ የታገተችው? አዎ በገንዘብ ነው። እኛም ቤተሰቦቿ ሁላችንም እናውቃለን። መብረቁም የምታውቀው ነገር ስላለ ብዙ ማውራት አይጠበቅብኝም። በገንዘብ እንደሆነ የት ቦታ እንዳለች አካባቢውን የት ቦታ እንደሆነ አንድ በአንድ ታውቃለህ። ለመደበቅ አስፈለገ? እውነታውን መናገር አትችልም ነበር? ትችል ነበር። ኦኬ፣ በገንዘብ የምጠይቀው ኦኬ። ሰው አለ፣ መጠየቅ ትችል ነበር። ቆይ እኔ አንዴ። አሁን ከዚህ ወዲያ የምለው ነገር አንድ ነገር እህቴ አለች ብቻ ነው። ሞታለች የሚል ነገር ሚዲያ የሚለውን ብቻ ነው። መብረቁ ከዚህ በላይ ጥያቄ የምንጠይቅ ያለ አይመስለኝም። ከዛ በኋላ እሷ ከወረደች በኋላ ችግሩን እኛ ብንነጋገርበት የተሻለ ይመስለኛል። ያ አንደኛ ማለት የነበረብኝን ነገር አንተ ብለኸዋል። በጣም ደስ ብሎኛል። እህታችን አንተም የምታውቀው ነገር አለ ምናምን ብላኛለች። አዎ ብዙ የማውቃቸው ነገሮች አሉ። ማረጋገጫዬም ደግሞ አንቺ ነበርሽ። ሁለተኛዋ እዚህ ሚዲያ ላይ ማላወራቸው ብዙ ነገሮች አሉ። ለምሳሌ በሚዲያ አይሆንም የሚል ስምምነት ከመጣ በውስጥ የምንሰራ ሰዎች ብቻ ስንሆን የማቀበለው ነገር ይኖራል። ጂኦግራፊካል ሎኬሽንም ሊሆን ይችላል። ያልተናገርኳቸው ነገሮች ቁልፍ ነገሮች ሊሆኑ ይችላሉ። በውስጥ የምንሰራ ሰዎች ብቻ ነን ብዬ ካመንኩ በዛ ነው የምንቀባበለው። በሚዲያ አይሆንም ብላ እሷ ሀሳብ እንደሰጠችው ከሆነ አይ በሚዲያ ተብሎ ደግሞ ወደ መፍትሄ ስንገባ ቀን በቀን የምንስባቸው የሆኑ ካርዶች አሉ። ሀና በህይወት እንዳለች መጀመሪያም ህዝቡ እንደሚያምነው በቅርቡ በተለይ ሞታለች ብዬ ቪዲዮ ከሰራው ወደዚህ በደንብ ነው ያረጋገጥኩት። ጭራሽ እሷም ደግሞ በረሃ ላይ ሆና ጀምራ እናወራ ነበር። ኢትዮጵያም ስትገባ እንደዚሁ 100% እርግጠኛ ነበርኩ። ግን በቤተሰቦቿ ብቻ ነው የምትወጣው ብዬ ስላመንኩ ነው። ኢንሻአላህ እሺ፣ አሁን ወደ መፍትሄ ሀሳብ መገባት ይችላል። መሀሌትን ከዚህ በላይ አታጨንቋት። ያው ዘመድ መሆኗ ከተረጋገጠ እንዳልከው ነው በቃ። ለምን መሰለ መሀሌትን እኔ ከዚህ በኋላ ከዚህ መድረክ መቆየቷም ትርጉም አለው ብያለሁ። ማረጋገጥ የምፈልጋቸው ሁለት መሰረታዊ ፖይንቶች ነበሩ። አንድ ስጋ ቤተሰብ ዘመድ መሆኗ፣ በዛ ቦታ ለመሄዷ ከቤቷ ገብቼ ትናንት ቼክ አድርጊያለሁ። አንተም ቅድም አሳይተናል። ይህን ፋይል ዘግተናል ማለት ነው። ገባ አይደለ? ዘመድ መሆኗን አረጋግጠናል። በእሷ ብቻ አይደለም፣ በሜሪ በመጣው ቴክስት ሜሪም የዛ አካባቢ ልጅ ስለሆነች ሜሪን ደግሞ ስለማምናት ይህንም ፋይል ዘግተናል። በህይወት ለመኖሯ ደግሞ በራሷ አንደበት አረጋግጠናል ማለት ነው። ስለዚህ ከዚህ በኋላ እሷ ከዚህ ቁጭ ብላ እኛ መላምታችንም ይሁን የተያዘችበትን ፍትፍት አድርገን ስናወራ ለእሷ ጥሩ ሊሆን ስለማይችል ቡድኑ በጣም ጋንግስተር ስለሆነ እሷ ወርዳ እኛ ደግሞ ፍርጥርጥ አድርገን ማንፈራ ማንኮራ ለሀቅ የቆምን ልጆች ሰንሰለቱ የት ነው፣ አባቷ ዝም ሊል የቻለበት ምክንያት ምንድን ነው የሚሉትን ነገሮች መናገር እንችላለን። ግን ሳንጠይቃት እኮ ወረደች እኮ። በህይወቷ መኖሯን አግኝታታለች አላገኘቻትም የሚለውን ነገር ምክንያቱም ብዙ ጋፕ አላቸው። እሷ ባለፈችበትና ስለ ሀና የተወራው ረጅም ርቀት ስላለው በአካል አግኝታታለች ወይ ወይንስ በሰው ነው የሰማችው? ይሄን የሚለውን ነገር ሳትጠይቋት እርግጠኛ መብረቁ የሆነች ነገር ዘለቅ አድርጎ ነበር። ጃጓር አላያትም እንጂ ያ አላያትም አልፋለች እንጂ የሆነች ነገር ዘለቅ አድርጎ እኔ በአይኔ አይቻለሁ። እንደዛ መሰለኝ። ለምን እሷን አሁን ለምን መሰለ ጃጓር
ይበሏታል ልጅቱን። እችን መጣ ኮንፈርም ማድረጓም ራሱ ለእሷ ከባድ ነው። ለእሷ በማሰብ ነው እኔ መስቀለኛ ጥያቄዎችን የዘለልኳቸው። ምን መሰለህ ሚኪ፣ ሀናን ከማንም አካል ጋር አያገናኟትም። እሷን ያስቀመጡበት ቦታ በጣም ረቂቅ የሆነ ቦታ ላይ ነው ያስቀመጧት። ከማንም ጋር እንኳን አይደለም በአካል ማየት፣ ሀናን በሩቀት እንኳን ማየት በማይቻልበት ሁኔታ ነው ሀና የተቀመጠችው። አይቻልም። እንደዛማ ከሆነ እነሱ መረጃ ስለሚወጣባቸው ለራሳቸው ሲሉ ነው ይሄንን ስራ የሚሰሩት። ማንም ሰው ሀና እንዲያት አይችልም። ማንም ሰው እንኳን አይደለም እዛ ቦታ ላይ ሄደው ለሰው ሊያሳዩ አይደለም እዚህ ጋር እንኳን አለች በህይወት እያልን እየታገልን ያለነው ልጆች እንኳን እርምጃ እንወስዳለን እያሉ ነው። ስለዚህ ባይን ያየ ወይም የቪዲዮ መረጃ የሚባለው ነገር በተአምር ሊመጣልን አይችልም። ለምን ልጅቷን ከእንደዚህ አይነት ቦታ ላይ አርቀው ነው የሚያስቀምጧት። ይኸውልሽ ሜሪ፣ ከኛ በላይ እኮ መብረቁ መናገር ስላልፈለገ እንጂ ልጅቱ የደረሰችበትን ርቀት እኮ ጥንቅቅ አድርጎ ያውቃል። የሚጠቅም ቢሆን ኑሮ አውጥቶ ይናገረዋል። እያንዳንዱ መረጃ እኮ ከመብረቁ ጋር ማለኩ። ለምን ከዚህ በፊት እኔ ከሞትኩ እያለች የቀን ተቀን እንቅስቃሴዋን ትልክለት ነበር። አንዳንዴ እውነተኛ ሰዎች ሲመጡ ሁሉን እየተጠራጠርን እየገፈተርን አንድ አልባ እንዳንቀርም ጥንቃቄ ማድረግ እንችላለን። አሁን ልጅቱ ለምን ሀሳቧን ቀየረች ለሚለው ወደዛ ሀሳብ እንሄድ ይሻላል። ለምን ሚዲያ መጣ እንደምትናገር ነበር። ሚኪ እዚህ ጋ ሀሳብ ማነሳው ነገር በገንዘቡ ዙሪያ መጀመሪያ እሱ እንደ አዲስ እየጠየቁ ነው። መብረቁ የመኖሯ መረጃ ምንድን ነው እያሉ ነው። አብራ የነበረች ልጅ ቦታ የነበረች ልጅ አለች አለች። ዘመድ ናት። ነገ ትታነቃለች እኮ የሌለችውን አለች ብትል እኮ ነገ በነፍስ ትጠየቃለች። ምን መሰለህ የሟች ቤተሰብ ሞቷል፣ ሬሳው እንዳለ እንደሞተ ካወቀ በህይወት አለች ብሎ በቤተሰብ አይቀልድም። እኔ ቤተሰብ ሆኖ የሞተ መሆኑን ካወቅኩ በህይወት መኖሩን ካላረጋገጥኩ በህይወት አለ ብዬ አልቀልድም። ገብቶሃል? የሁለተኛ ህመም ነው የሚሆነው። አንደኛ ሜሪ ስትሰጥ የነበረችው ሀሳብ አለ፣ ቁጥጥር አለ እንጂ ልጅቷ ጋር ለ24 ሰዓትም ከዛም በላይ አብሮ የቆየ ሰው አለ። እኔ የማውቀው ለምሳሌ ከብሔርም ብሔር ወደ ደቡብ የነበረ እሷም በተለያየ አይነት አገላለጽ እሷ ስለመሆኗ ለማስረዳት ለልጁ ስትሞክር ያደረችበት ሁኔታ አለ። ነገር ግን በአሁን ሰዓት ደግሞ አለ አይደለም የሆነ ለቤተሰብ መስዋዕት መሆን ወይንም ደግሞ በአጣብቂኝ ቦታ ላይ ስትሆኚ ይሄ ጊዜ ያልፋል ብለሽ ኖርማል እንደምትኖሪው ስልክ ብቻ ተከልክለሽ እንደዛ ነው የምትኖረው። ግልት እንኳን የለባትም። ተደፍራለችም የተባለችው እንደዚህ ምናምን የተባለ ሁሉም ውሸት ነበር፣ ድራማ ነበረ። ከዛ ስትመጣ አቀባበል ተደርጎላት ሆን ተብላ ለ1 ሚሊዮን ሪያል ለዕዳ መክፈያ ድግስ ተደግሶላት የተያዘች ልጅ ናት። ተግባብተናል። ይሄን ነገር ቤተሰቦቿ አባቷ ሙሉ ቤተሰቦቿ ይሄ ነገር በህይወት መኖሯን ካወቁ በዳንድ የተያዘች ካወቁ መፍትሄ አጥተው ነው ዝም ያሉት እንጂ በህይወት የለችም ወይም አለች የሚለው እርግጠኛ ሳይሆኑ አለችም አይሉ ሞታለችም አይሉ ነበር። አለች ሀና አለች ተባላችሁ አይደለም? አይ ስለመኖሯ ማስረጃ እዚህ ሚዲያ ላይ ያሳየን የምትሉ ከሆነ የሚኖረኝና ማሳየት ብችል ራሱ አስገድላት እንደማለት ነው። ተግባብተናል። አሁን እኛ እዚህ ጋር እሷን በቁጥጥር ስር ያዋሉ ሰዎች የመላምትና ግምት እያወራን እንደሆነ ህዝቡ እንደሚረዳ አድርገው ነው የሚያስቡት። ነገር ግን እሷ ስለመኖሯ ሪል በአይን የሚታይ ነገር ብታመጡ በዚህ ሰዓት ምናልባት 24 ሰዓትም ላይ ያቆዩት ይችላሉ። የገንዘብ ጉዳይ ሆኖ ነው እንጂ እስካሁንም አያቆዩትም ነበር። ሞታለች እንደተባለች ይገሏት ነበር። ግን ሚሊዮኖች ገንዘብ ነው እና እሷን ከመከባከብ ውጪ መጥፎ ነገር ማድረግ አይችሉም። ይሄ ነገር ይገባችኋል አይደለም? በ50 ሚሊዮን ብር የተያዘን ሰው ይገላሉ? አይገሉም። 50 ሚሊዮኑ ትንሽ ቢሆን እየተከፈለው ነው ሰውየው። ተግባባን? ምን ስላደረገ ሀናን ስለያዘ። ሌላው እዚህ ውስጥ ውሸታም የለችም ባይናችሁ አይታችኋል ወይ ምናምን የምትሉትን እናቃችኋለን እነማን እንደሆናችሁ። ትናንትና የሀና ስም ሲነሳ ሲያንገሸግሻችሁ የነበራችሁ ጥንቦች ናቸው እንደዚህ የምትሉት። ምን እንደሚያረካችሁ አላቅም። የሰው ሞት በሰላም ትረፍበት ምናምን እያላችሁ የምትከሙት ሰዎች ስለ ሀና መኖር
እንዳይታወቅ የምትፈልጉ ናችሁ፣ እንድትወጣ የማትፈልጉ ግፈኞች። ትላንትና በእንትና እናት ያየነውን ነገር እንዲደገም የምትፈልጉ በዚች በዴዚ እናት ጥንባታሞች። እኛ አንድ ነገር ከያዝን እስከ ጫፍ ድረስ እንሄዳለን፣ ሲደክመን እናቆማለን እንጂ በእናንተ ኮሜንት አንቀየርም። ሀና አለች። እኔ ለሴዶሮ ባቦ ቤት ሀቢባ ቤት እንደዚህ በየቤቱ እየተቀየረ ሀና አለች የለችም እየተባለ እንትን ሲባል አንድ ቀን ውስጤ አለች ወይንም የለችም የሚል ውሳኔ ወስኖ አያውቅም። ለምን? ስለመኖሯ መረጃ ፈልጋለሁ፣ ስላለመኖሯ መረጃ ፈልጋለሁ። ሞታለች ለማለትም መረጃ ፈልጋለሁ፣ አለችም ለማለትም መረጃ ፈልግ ስለነበር መሀል ላይ ነበርኩኝ። አሁን 100% አለች እያልኩ የተናገርኩኝ ቀናቶች አልፈዋል፣ ሳምንታቶች አልፈዋል። ስለዚህ ሀና አለች እንዴት ትወጣለች በሚለው ጠንክሮ የሚሰራ ሰው ካለ እንድትወጣ የሚጓጓ እህቴ ናት ብሎ የሚያምን የምር የሚሰማው አጀንዳ ፍለጋ ሳይሆን የሚሰማው ሰው ካለ ሀናን ለማውጣት አንድ ብለን ወደ መፍትሄ እንገባለን። በድርድርም ሊሆን ይችላል፣ በሽምግልናም ሊሆን ይችላል። እሺ ሰላም